ጽናት ቶሎ በይ። ቆይ ያለም ጉኖ እንዴ ምንድን ነው እየሆነ ያለው? አሁን ሁሉም ጀማ እጅ ላይ ስላለ ያንቺ ስልክ አያስፈልግም። ከደውሉልሽ ስልክ ምናምን ተበላሽቶ ነው አንባያቸው። ተግባባን? አስኩነን ሰማላችሁ። ወንድሜን ወይኔ እንደከተታችሁት ሁሉ መልሳችሁ ካላወጣችሁት በስተቀር እንቅልፍ እዚች ቤት አተኟትም። ሰምኛላችሁ አይደል? አተኟትም። እንቅልፍ እዚች ቤት አተኟትም። እስቲ ያስሙን ኪኒና አንቺልኝ። እሺ ጋሼ ደህና ነው? ደህና ነኝ። እንዲህ ሲጨነቅ ያፈነኛል። ጋሼ በቃ ተረጋጋ። ጽናት ቶሎ በይ። ወይኔ ለራሴ ስንት የሚያናድደኝ ነገር እያለ አሁን ካልጠፋ ሳታውን ሽንኩርት ያራል። አምርቴ ይችንም መልክሽን ለማመሳሰል ፈልጉ እኮ እኔ መልክ ቢመስል አግኝቶ ነው። አንቺ አፍሽን ዝጊ፣ አትፈታተኝ። ምላስሽን ቁርጪ፣ ምላስ ሰንበር ነው ማበላሽ። ሞክራታ። አንቺ ከመቼ ጀምሮ ነው ደግሞ ልጭት? ዛሬ እንዴት እዚህ ተገኘ? ሰላም ነው ጋሽ? ደህና ነኝ። ከፊልድ እንኳን ስመጣ በስነ ስርዓት ሰላም አትይኝ? እንኳን ደህና መጣ። እንዴት ነህ ጋሽ? አለምዬ የት ሄዳ? አሁን ወጣለች። ቤት የመቀመጥ ተራው ያንቺ ነዋ። እንግዲህ እዚህ ባዶ ቤት መቀመጥ ሆኗል ስራዬ። በሰላም ነው ጋሼ እንደሱ የምታይ? አዎ በሰላም ነው። እንዲሁ ነገሮች እየገረሙኝ እኮ። በእኔ ለምን ተገረምክ? በአንቺ አይደለም የተገረምኩት፣ በአለምዬ ነው። ቢሆንም እኔን እያየህ እኮ ነው። ከተገረምክም በእኔ ምክንያት ነው የሚሆነው። አዎ አንቺም አለሽ። እንዲሁ ዝም ብዬ ሳስ አለምዬ መሩን ለማናደድ መሩን ተናሆሜ ለማለያየት የምትጥረው ነገር እንደማይሳካላት የናሆሜ አባት ያሳውቃታል። ነገር ግን አሁን ላይ ቤት ያለችውን ጽናት ምን እያሰበች ነው? እንትናን ሜሩንና ናሆሜን ለማጣላት ነበረ ምኞቷ። ነገር ግን አይሳካላትም። ናሆሜና መሩ እጃትና ጓንት ሆነው ነው ያሉት ማለት ነው። እሷም እንግዲህ ሀሳቧ እንደማይሳካላት ታስባለች። አንዳንዴ ሰው ያሰበውን የሰውን ትዳር ለመበተን ሲል የራስን ትዳር እንደመበተን ያክል አላሰቡትም። የናሆሜ አባት እንዴት እንደዚህ ልትናገር ይቻልሽ ትለዋለች። አይደለም ትልቅ ሰው ህፃን ልጅ የተናገራት እንኳን አትመስልም። በዛን ሰዓት የናሆሜ አባት በጣም ይናደዳል። እንዴት ነው ነገሩ? ምንድን ነው ይች ልጅ እንደዚህ ልብ ልብ የሰጣት ብሎ ራሱን ጥያቄ ይከታል። ይህን ሁሉ እያደረገች ያለችው ነገሩ የራሴ ባለቤት እንጂ ሌላ ማንም አይደለም ብሎ ራሱን ትላል። ኪያ አዘላይ ናት። ለምንድን ነው እንደዚህ እየሆነ ያለው? ሰኒና ኪያ ናሂን ለመጠበቅ ወደዚህ ትመጣለች። ነገራችን ላይ አዲሱ ልጅ በጣም የሚያስጠላ ጸባይ ነው ያለው። ምንም ሳይለፋ የኪራን ቤት የኪራን እንትን ፍለጋ መጥቶ ዲራማው ሁሉንም ነገር እንትን ብሎታል። ቁጭ በሉ ምናምን እያለ እያስፈራራቸው ይገኛል።
ሰኒ እንግዲህ ፈርታ ማታውቀውን ዛሬ ፈራች። አንተ ማነህ? ምንስ ትሰራለህ እዚህ ብላ ትጠይቀዋለች። ኪያ ምንም እንድታወራ ምንም እንድትናገር አልፈቀደላትም። ነገር ግን ሁሉንም ነገር የኔ ዘመር ነኝ እያለ እንትን ይላል ማለት ነው። ዲራማውን እጅ አስብሎታል። አዲሱ ልጅ በመንጣቱ የዲራማው ወዝና ሙድ አስጠፍቶታል። በነገራችን ላይ አንተ ምን ልትሰራ እንደመጣህ ማወቅ እፈልጋለሁ። ማነህ? ከየት ነው የመጣህ? ምንስ ፍለጋ ነው? ባለፈው ውጭ ላይ ነበር ያየው። ዛሬ ምን ልትሰራ ነው እዚህ የገባኸው? ብላ ኪያ ጥያቄዋን ታፋጥጠዋለች። ነገር ግን ሰው ጥያቄውን በጥያቄ እንጂ መልስ አይሰጥም። የጽናት አባት አሁን ያለበት ሁኔታ በጣም አሳስቦታል። ጽናትንም እንዲያጣ ኪራንም እንዲያጣ አስቧል። የድሮ የጽናት እጮኛ እንግዲህ ፋታ ሊሰጣቸው ፈቃደኛ አይደለም። አሁን ላይ ምን እንደሚያደርግ እንኳን የሚያውቁት ነገር የላቸውም። እስከ መቼ ድረስ ነው በዚህ ሁኔታ የምንቀጥለው? መቼ ነው ከዚህ ፈተና የምንወጣው? እያለች ጽናት እሱም እንግዲህ ቤት ድረስ ከቸች ብሏል። ቤት ድረስ በመጣበት ሰዓት ላይ ቆይ ምንድን ነው ከእናንተ የምትፈልጉት? የኔ ወንድም ታስሮ እናንተ እዚህ ትቀመጣላችሁ ብሎ ዝቶ ይወጣል። ኪራና የጽናት ጓደኛ እንግዲህ ፊት ለፊት ተጋፍጠዋል። ምንም አታመጣም፣ እኔ አንተን አልፈራም፣ መቼም ፈርቼህም አላቅም፣ ወደፊትም አልፈራህም ይላል ኪራ። አንተ ዝም በል፣ እኔ እናንተ ብቻችንን ብንገጥም አይሻልም ወይ ይለዋል። ነገር ግን ብቻቸውን የሚገጥሙበት ቦታ አላገኙም። ብቻቸውን ያገኙበት ቦታ ላይ ቢጠባበቁ ነበር ፍላጎቱ ኪራ አትናደድ፣ እነሱን ዝም በላቸው ትለዋለች። ነገር ግን ዝም ቢላቸውም እነሱ ሊተውት አለመቻላቸው በጣም አሳስቧታል። አዲሱ ላይ ከመጣ ወዲህ ዲራማው እጅ ብሏል። ነገር ግን ማንም እንትን ሊል አልቻለም። ሊና የሚያህል ለምን ትሰቃያለች በሱ? ሊና አሁን ላይ የምታደርገው የምትይዘውን ግራ ገብቷታል። ለሱ የሚፈልገው የኪራን የቤት ካርታ ነው። እሷ ግን እነሱን አሳልፌ አልሰጥም ምን ላርግህ ትለዋለች። ነገር ግን ፈቃደኛ አይደለም ሊተዋት። ናሆሜ ፍልቅልቅ ብለዋል። እንግዲህ መሩ የናሆሜ ናፍቆት ቢያሰቃያትም ግን አብሯታል የለም እንጂ 24 ሰዓት ስልክ እያወራ ፈታ እንዲትልለት ሳቅ በሳቅ እንዲትሆንለት እያደረገ ይገኛል። የጽናትና የኪራን ፍቅር ምን አለ እንዴ ናሆሜና እንዴ መሩ ቢሆንላቸው። የጽናትና የኪራ ፍቅር ሁሌም በፈተና የተሞላ ነው። መቼም የራሳቸውን አንተን እየኖሩ አይደለም ያሉት። ናሆሜ ሚስቱን ስራ ቦታ ቢሆን እንኳን መሩን ለማስደሰት ያለው ትግል ከበድ ያለ ነው። መሩ አብሯት ባይሆንም ደስተኛ ናት። ሰኒና ኪያ እዚህ ላይ ችግር ውስጥ እንደሆነች ሊናን አስበው እቤት መተው ቢነጋገሩም ግን ይሄ ደንቆሮ ሰውዬ የዲራማውን ወዝ አጠፋው። ቤቱ በጣም ነው የሚያስጠላው። ጽናት ከሌለች ቤቱ በጣም ይደብራል። ነገር ግን ኪራና ጽናት የሚመጡበት ቀን ቅርብ ይሆናል። አብሽሬ ትላታለች ኪያ። ሰኒም እንግዲህ እስቲና ያለን ቤቱ አለነሱ ድምቀቱ ባዶ ነው፣ ምንም ግን ማድረግ አልተቻለም ትላለች። ጽናትና ኪራ ፍቅራቸውን እንደ ጉድ እያደሱ ይገኛሉ። ጽናት ፍላጎቷ ኪራን ወደ እሷ መመለስ ነበር፣ እንዳሰበችውን ተሳክቶላታል። ይህ ፍቅር ወደ እሷ መመለስ ፍቅራቸውን እንደ አዲስ እያጣጣሙት ይገኛሉ።
ኬራ ቤቱን ትቶ እሷ ጋር እንግዲህ በገጠር አሸገዳ ይላል። ቅዱስም አብሯቸው ነው። እስካሁን ድረስ ወደ ገጠር አልሄድም። ውድና የተከበራችሁ የቻናል ቤተሰቦች ላይክ ሸር በማድረግ ቤተሰብ ይሁኑ።